What? But some of the European, like Spain, has been terrible. In fact, I told Scott to cut off all dealings with Spain. La posición del gobierno de España se resume en 4 palabras: no a la guerra. In a few days, in under a week, the 2 most powerful air forces in the world will have complete control of Iranian skies, uncontested airspace. Their leadership is just rapidly going. Everybody that seems to want to be a leader, they end up dead. እንኳን ወደ ቻናላችን በደህና መጡ። ዛሬ በዓለም አቀፍ ዜና ዘገባችን በአሜሪካና ስፔን መካከል በተነሳ ከፍተኛ ዲፕሎማሲያዊ ውጥረት ላይ ዝርዝር ትንታኔ እናቀርባለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ የጀርመኑን ቻንስለር ፍሬድሪክ መርሰን ተቀብለው ሲወያዩ ነበር። በዚህ ወቅት ነው ትራምፕ በስፔን ላይ ከፍተኛ ቁጣቸውን የገለጹት። 2 ዋና ምክንያቶች ለዚህ ውጥረት መነሻ ሆነዋል። ቀዳሚው ምክንያት በኢራን ላይ አሜሪካ በምትመራው ወታደራዊ እርምጃ ስፔን ትብብር አለማድረጓ ነው። የስፔን መንግስት በደቡብ ስፔን የሚገኘውን የሮታ የባህር ኃይል ቤዝ እና የሞሮን አየር ኃይል ቤዝ አሜሪካ በኢራን ላይ ለምትፈጽመው ጥቃት እንድትጠቀምበት ፈቃደኛ አልሆነችም። ሁለተኛው ምክንያት ደግሞ የኔቶ ወታደራዊ ወጪን የሚመለከት ነው። ትራምፕ የኔቶ አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለወታደራዊ ወጪ እንዲያወጡ ይጠይቃሉ። ስፔን ግን ይህን ለማድረግ ፈቃደኛ አልሆነችም። ትራምፕ ለጋዜጠኛ እንደተናገሩት ስፔን መጥፎ አጋር ናት ሲሉ ገልጸዋል። የስፔን መንግስት ወታደራዊ ቦታዎቿን ለኢራን ጥቃት እንዳይጠቀሙ መከልከሏን ተናግረዋል። ይህ ውሳኔ ወዳጃዊ ያልሆነ ነው ብለዋል። But some of the European, like Spain, has been terrible. In fact, I told Scott to cut off all dealings with Spain. ስፔን በጣም መጥፎ ነበረች። ስለዚህ ከስፔን ጋር ያለንን ሁሉንም ንግድ እናቋርጣለን። ከስፔን ጋር ምንም ግንኙነት አንፈልግም ሲሉ ነበር የተደመጡት። በተጨማሪም ትራምፕ የፋይናንስ ሚኒስትራቸውን ስኮት ቤንሰንን እና የንግድ ተወካያቸውን ጄሚሰን ግሪርን ከስፔን ጋር ያለውን ግንኙነት ሁሉ እንዲያቋርጡ አዘዋል። በዚህ ወቅት አንድ አስደናቂ ነገር ተከሰተ። ትራምፕ በቀጥታ ለባለስልጣናቱ እናንተ ምን ታስባላችሁ ሲሉ ጠይቀዋል። ግሪር ምላሽ ሲሰጡ ስለዚህ ጉዳይ እንነጋገራለን ጌታዬ ብለው ሲመልሱ፣ ቤሰን ደግሞ በዓለም አቀፍ ድንገተኛ ኢኮኖሚ ስልጣን ህግ መሰረት እገዳ የማድረግ ስልጣን እንዳላቸው አስረድተዋል። ትራምፕ በስፔን ላይ ያላቸውን ቁጣ ሲገልጹ ስፔን የምትፈልገው ነገር የለም የሚል አቋም ነበራቸው። ስፔን ከታላላቅ ሰዎች በቀር የምንፈልገው ነገር የላትም። በእርግጥ ታላላቅ ሰዎች አሏት፣ ነገር ግን ታላቅ አመራር የላቸውም። በወታደራዊ ቦታዎች ላይ ደግሞ ትራምፕ አስፈራርተዋል። ብንፈልግ ቤዞቻቸውን መጠቀም እንችላለን፣ ዝም ብለን እንበርና እንጠቀምባቸዋለን፣ አትጠቀምም የሚል የለም። And now Spain actually said that we can't use their bases, and that's all right. We could use their base if we want. We could just fly in and use it. Nobody's going to tell us not to use it. ታዲያ ስፔን ለዚህ ከፍተኛ ስጋት ምን ምላሽ ሰጠች? የስፔን መንግስት ጽኑ አቋም ያዘ። ጠቅላይ ሚኒስትር ፔድሮ ሳንቼዝ በይፋ መግለጫቸው የአሜሪካና የእስራኤል ወታደራዊ እርምጃ ዓለም አቀፍ ሕግን የሚጥስ ነው ሲሉ አውግዘውታል። በተጨማሪም ችግሩን በውይይት መፍታት እንደሚገባ አሳስበዋል። የስፔን መንግስት ያወጣው መግለጫ እንዲህ ይላል። ስፔን የኔቶ አባልና የአውሮፓ ህብረት ዋና ላኪ ሀገር ነች። ስፔን ከአሜሪካ ጋር ረጅም ታሪክ ያላትና ለሁለቱም የሚጠቅም የንግድ ግንኙነት አላት። የአሜሪካ መንግስት ይህን ግንኙነት መቀየር ከፈለገ የግል ንግዶችን ራስን በራስ የማስተዳደር መብት፣ ዓለም አቀፍ ህግና በአውሮፓ ህብረትና አሜሪካ መካከል ያለውን የሁለትዮሽ ስምምነት ማክበር አለበት። ሁለተኛዋ ምክትል ጠቅላይ ሚኒስትር እና የሰራተኛ ሚኒስትር ዮላንዳ ዲያዝ በማህበራዊ ሚዲያ ገጻቸው ላይ እንዲህ ሲሉ ጽፈዋል። ስፔን ከአጥቂ ሀገር ጫናና ስብከት አትቀበልም።
እኛ የሰላም ሀገር ነን። አሜሪካ አጋር ብትፈልግ ሉዓላዊነታችንን እና ዓለም አቀፍ ሕግን በማክበር ይጀምሩ። የስፔን ውጭ ጉዳይ ሚኒስቴር ሆሴ ማኑኤል አልቫሬዝ ደግሞ ውሳኔያቸውን አስመልክተው እንዲህ ብለዋል። የአሜሪካና የእስራኤል እርምጃ በተባበሩ መንግስታት ድጋፍ አልተደረገለትም። ወታደራዊ ቦታዎችንም መጠቀም ለሁለትዮሽ ስምምነት አይፈቅድም። ስፔን ወታደራዊ ቦታዎቿን ላለማስጠቀም የወሰነችው በሁለት ዋና ምክንያቶች ነው። በዓለም አቀፍ ሕግ መሰረትና በሁለትዮሽ ስምምነት መሰረት ይህ አይፈቅድም። ይህን ውዝግብ ተከትሎ አሜሪካ ተግባራዊ እርምጃ መውሰድ ጀመረች። በአውሮፕላን መከታተያ ድህረ ገጾች እንደተረጋገጠው ከማርች 1 ቀን ጀምሮ ቢያንስ 15 የአሜሪካ ወታደር አውሮፕላኖች ከሮታና ሞሮን ወታደራዊ ቦታዎች ተነስተዋል። ከነዚህ አውሮፕላኖች መካከል አንዳንዶቹ ወደ ጀርመን እና ሌሎች ሀገሮች ተዛውረዋል። እነዚህ አውሮፕላኖች በዋናነት ነዳጅ መሙያ ታንከሮችና ሌሎች ወታደራዊ አውሮፕላኖች ናቸው። ይህ እርምጃ አሜሪካ ከስፔን ጋር ያላትን ወታደራዊ ትብብር እየቀነሰች መሆኑን ያሳያል። በዚህ ዓለም አቀፍ ውዝግብ ጀርመንና አውሮፓ ህብረት ከስፔን ጎን ቆመዋል። የጀርመኑ ቻንስለር መርስ በራሳቸው ዋይት ሃውስ ጉብኝት ወቅት ለትራምፕ እንደነገሩት ከዋይት ሃውስ ከወጡ በኋላም ለጋዜጠኞች እንዲህ ብለዋል። ስፔን የአውሮፓ ህብረት አባል መሆኗን ነግሬያቸዋለሁ። ከአሜሪካ ጋር የታሪፍ ድርድር የምናደርገው አብረን ብቻ ነው፣ ወይም ጨርሶ አናደርግም። ስፔንን በተለየ መልኩ ማየት አይቻልም። ይሁን እንጂ በዋይት ሃውስ ውስጥ በነበሩበት ወቅት ግን መርስ ከትራምፕ ጋር በመስማማት ስፔን የኔቶን ወታደራዊ ወጪ ማሳደግ እንዳለባት ተናግረው ነበር። ስፔን በኔቶ የተስማማንበትን 3% ወይም 3.5% እንድታሟላ ለማሳመን እየሞከርን ነው። እንደ ፕሬዝዳንቱ አባባል ስፔን ብቻ ናት ለዚህ ፈቃደኛ ያልሆነችው። የአውሮፓ ኮሚሽን ቃል አቀባይ አሎፍ ጊል ደግሞ ጠንካራ መግለጫ አውጥተዋል። ከሁሉም አባል ሀገራትና ዜጎቻቸው ጋር ሙሉ በሙሉ አብረን ነን። በጋራ የንግድ ፖሊሲያችን አማካኝነት የአውሮፓ ህብረትን ጥቅም ለማስጠበቅ አስፈላጊ ከሆነ እርምጃ ለመውሰድ ዝግጁ ነን። ጊል በተጨማሪም አሜሪካ ባለፈው ዓመት ከአውሮፓ ህብረት ጋር የተፈራረመችውን የንግድ ስምምነት እንድታከብር አሳስበዋል። ይህን ግንኙነት መጠበቅ በአሁኑ ወቅት ከመቼውም ጊዜ ይበልጥ አስፈላጊ መሆኑን አጽንኦት ሰጥተውበታል። ከአውሮፓ ህብረት የአረንጓዴ ሽግግር ኃላፊ የሆኑት ቴሬሳ ሪቤራ ቀድሞ የስፔን ምክትል ጠቅላይ ሚኒስትር ነበሩ። እሳቸው ለስፔን ሬዲዮ እንደተናገሩት በዚህ ወቅት የተለየ የንግድ እገዳ ወይም የተለየ የንግድ ግንኙነት መፍጠር አይቻልም። የ27ቱም የአውሮፓ ህብረት አባል ሀገራት የንግድ ድርድር የኮሚሽኑ ኃላፊነት ነው። ሪቤራ የትራምፕን ዛቻ በቅርቡ ከተናገሩት ግሪንላንድን ለመቆጣጠር ካሰሙት ስጋት ጋር አመሳስለውታል። ይህ አይነት ንግግር ለሰላም፣ ለትብብርና ለኢኮኖሚ እንኳን ሳይቀር ከፍተኛ ጉዳት እንደሚያስከትል አስጠንቅቀዋል። በስፔን ውስጥ ግን ሁሉም ከመንግስት ጋር አይስማሙ። የስፔን ወግ አጥባቂ ፓርቲ መሪ አልቤርቶ ኑኔዝ መንግስትን በመተቸት እንዲህ ብለዋል። የተለያዩ አመለካከቶች ተገቢ ናቸው፣ ነገር ግን የመንግስት የውጭ ጉዳይ ፖሊሲ ያለማቋረጥ ኃላፊነት የጎደለው መሆኑ እና ቀልደኝነት ውስጥ እንዳለ አያከራክርም። ደህንነታችንን፣ መረጋጋታችንን እና በዓለም ላይ ያለንን ቦታ በሀገር ውስጥ ጥቂት ድምፅ ለማግኘት አደጋ ላይ መጣል አይገባም ብለዋል። አሁን ወደ ኢኮኖሚው ዘርፍ እንሸጋገር። ትራምፕ ሙሉ የንግድ እገዳ ቢጥሉስ ምን ይሆናል? የአሜሪካ የህዝብ ቆጠራ ቢሮ መረጃ እንደሚያሳየው በ2025 አሜሪካ ከስፔን ጋር $4.8 ቢሊዮን የንግድ ትስስር አስመዝግባለች። አሜሪካ ወደ ስፔን $26.1 ቢሊዮን ሸቀጦችን ስትልክ ከስፔን ደግሞ $21.3 ቢሊዮን አስመጥታለች። ስፔን በዋናነት የወይራ ዘይት፣ የመኪና ክፍሎች፣ ብረትና ኬሚካሎችን ወደ አሜሪካ ትልካለች። በተለይ የወይራ ዘይት ስፔን ከዓለም ቀዳሚ ላኪ ናት። በሌላ በኩል ደግሞ አሜሪካ ድፍድፍ ዘይትና ፈሳሽ ጋዝ ወደ ስፔን ትልካለች። ይህም በቅርብ ዓመታት ጨምሯል። ይሁን እንጂ የህግ ባለሙያዎች እንደሚሉት ትራምፕ በስፔን ላይ የንግድ እገዳ ለማድረግ ቢፈልጉ ስፔንን ያልተለመደና ያልተለመደ ስጋት በማለት የዓለም አቀፍ ድንገተኛ አደጋ ማወጅ አለባቸው። የኒውዮርክ ዩኒቨርሲቲ የህግ ፕሮፌሰር ፒተር ሼን እንደተናገሩት ስፔን በኢራን ላይ ያልተቀሰቀሰ ጥቃት ለመፈጸም ቤዞቿን እንዳንጠቀም መከልከሏ ለአሜሪካ ብሔራዊ ደህንነት ያልተለመደና ያልተለመደ ስጋት እንዴት ይሆናል ብሎ ማየት ያስቸግራል ይላሉ።
ትራምፕ በዚህ ወቅት ሌላ አጋራቸውንም አልተውም፣ እንግሊዝንም ተችተዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ወታደራዊ ቤዞችን በማስጠቀም ረገድ በጣም ትብብር አላደረጉ ሲሉ ከሰዋል። ይህ የአሜሪካ ጦር አውሮፕላኖች ተልዕኳቸውን ለማከናወን ተጨማሪ ሰዓታት እንዲበሩ አስገድዷቸዋል ብለዋል። ትራምፕ በቀልድ ሲናገሩ አሁን ያለነው ከቸርችል ጋር አይደለም ሲሉ ተናግረዋል። ስታርመር በመጨረሻ ጫና ተሰማርቶባቸው አንዳንድ ቤዞቻቸውን ለመከላከያ ጥቃት እንዲጠቀሙ ቢፈቅዱም በሳይፕረስ የሚገኘውን የአየር ኃይል ቤዝ ግን እንዳይጠቀሙ አግደዋል። ይህ አሁን ያለንበት የቅርብ ጊዜ ሁኔታ ነው። ትራምፕ ከፍተኛ የንግድ እገዳ ስጋት ሲያሰሙ፣ ስፔን ግን በአቋሟ ጸንታ ቆማለች። የአውሮፓ ህብረትንም አንድነቱን አሳይቷል። 3 ዋና ዋና ነጥቦችን ማስታወስ ያስፈልጋል። አንደኛ፣ ውጥረቱ የተነሳው ስፔን ወታደራዊ ቤዞቿን በኢራን ላይ እንዲጠቀሙ ባለመፍቀድ እና የኔቶ ወታደራዊ ወጪን ባለማሳደጓ ነው። 2 አሜሪካ ቢያንስ 15 ወታደራዊ አውሮፕላኖች ከስፔን አስወጥታለች። 3ኛ ጀርመንና አውሮፓ ህብረት ከስፔን ጎን ቆመዋል፣ ምንም እንኳን በኔቶ ወጪ ጉዳይ ላይ ከትራምፕ ጋር ቢስማሙ። ይህ የንግድ ውዝግብ ወዴት ይሄዳል? ትራምፕ እገዳ ለማድረግ ቢሞክሩ ከፍተኛ የህግ እንቅፋቶች ይገጥሟቸዋል። በተለይ ስፔን የአውሮፓ ህብረት አባል በመሆኗ ከአውሮፓ ህብረት ጋር ብቻ መደራደር ይጠበቅባቸዋል። የስፔን መንግስት እንደተናገረው አስፈላጊውን ሀብት ይዛለች እና ተጎጂ ዘርፎችን ለመደገፍ ትችላለች። ነገር ግን ከአጋሮቿ ጋር ነፃ ንግድና ኢኮኖሚያዊ ትብብር መፍጠር ትፈልጋለች። ቀጣይ እንቅስቃሴዎችን እንጠብቃለን። ጠቅላይ ሚኒስትር ሳንቼዝ ዛሬ ማለዳ ላይ በይፋ መግለጫ እንደሚሰጥ ተጠብቋል። እንደተለመደው ቻናላችንን ሰብስክራይብ በማድረግ ዜናዎች በየጊዜው እንዲደርሳችሁ ያድርጉ። አስተያየቶቹን በኮሜንት መስጫ ክፍል መጻፍ አይርሱ። እስከሚቀጥለው ጊዜ ድረስ በሰላም ቆዩ።